ጌታችኋል ስታውቁት፣ ግን እንደኔ አሁን አዲስ ለሚሰማው ሰው ለአእምሮ ከባድ ነገር ነው። በዚህ ነገር ላይ እንግዲህ ሰዓት እንዳነሻማ ሰላምዬ፣ ገና በዚህ አእምሮሽ እንትን እንዳይል ሌሎቹ ላይ እንቀጥል። አሁን ኢምሩዬ ሶስተኛ ፖይንት ላይ ሁለት ነው። ሶስተኛ ፖይንት ሁለት ይቀራሉ። አያው ቅጥፈት አየን፣ ክስተት አየን። አሁን ግጭት አላየንም። ግጭት ላይ እንንጣ። መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ ሰላማዊት? መጽሐፍ ቅዱስ እንደሚጋጭ ታውቂያለሽ? እርስ በርሱ ይጋጫል። እንደሚጋጭ ይጋጫል። እንደዚህ ሁለቱም አይስማሙ፣ ይጋጫሉ እርስ በርሳቸው። ኪዳንና አዲስ ኪዳንን ነው ራሱ አይደለም። ሁሉም በቃ ሁሉም ብሉይ ኪዳንም አዲስ ኪዳንም ሁሉም እርስ በርሳቸው ይጋጫል። ሁሉም ይጋጫጫሉ። ያሳይሽ እስቲ። እሺ ያው ይሄ መጽሐፍ ቅዱስ ነው። ተመልከቺ። አሁን የምከፍትልሽ እንዲቀልሽ ማለት ነው። ትንቢተ ኢሳይያስ እንክፈት። ትንቢተ ኢሳይያስ ምዕራፍ 20 ክፈች። ይታያል? አዎ ይታየኛል። ከዚህም በኋላ ንጉሱ ያዝያን ነው የሚለው በሞተበት ዓመተ ልክ ነኝ? ትንሽ ርቀኸኝ። ኦዚያን ኦኬ። በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። ምስጋናውን ቤቱን ሞልቶ ነበር። ሱራፌልን በዙሪያው ቆመው። በቃ ቤቱን የሞላው ምንድን ነው? እስቲ ቤቱን የሞላው ምንድን ነው? ድጋሚ ላሳይሽ። ዝም ብዬ ነው የሸመደድኩት። ምስጋናው እግዚአብሔር በረዥም ከፍ አድርጎ ምስጋናው ቤቱን ሞልቶ ነበር። አሁን ምስጋናው ስለዚህ ልጻፍ ያጀማ ልጻፍ። ቤቱን የሞላው ምንድን ነው? ምስጋናው ግን ይገርምሻል፣ ቤቱን የሞላው ቀሚሱ ነው፣ ልብሱ ነው። ቀሚሱ ነው እንጂ ምስጋናው አይደለም። ታሳይሽ ቀሚሱ እንደሆነ እዛው መጽሐፉ ላይ ትንቢተ ኢሳይያስ ያው ምዕራፍ 6 እዛው መጽሐፍ ላይ እስቲ አንብቢው። ንጉስ ኦዚያንም በሞተበት ዓመት እግዚአብሔር ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። እዚህ ጋር ደግሞ ልብሱን ነው። ስለዚህ ቤተ መቅደሱን የሞላው ቀሚሱ ነው፣ ልብሱ ነው ወይስ ደግሞ ምስጋናው? ተጋጨ። እዛው እንትን ላይ ነው ልብሱ፣ እዛው ምዕራፍ ላይ ነው። እዛ ምዕራፍ ላይ ምስጋናውና ቀሚሱ ያኔ ቀሚስ በምስጋና ሊገለጽ ነው ማለት ያው የሱ ቀሚሱ ከሆነ ብዬ ነው። ለምን ይጋጫሉ? ሲጀመር እግዚአብሔር ቃል ሲምዛማ አንድ አይነት ነው መሆን ያለበት። አምነናል፣ መጋጨቱን አምነናል። ኢምራን ቀጥል እስቲ። ወንድም ኢምራን ቀጥል። እኛም ተጋጭተናል አይምሯችን። ኢብሮ አንድ ግጭት ጨምርላት። ኢብሮ እሺ በቃ እኔ አንድ ግጭት ጨምርልሽ። ኢብሮ ይላል አትጨምርልኝ ወይስ ይበቃሻል? ግጭት ይበቃኛል። አልጨምርልሽ። ኢብሮ አይደለም ኢብሮ በአላህ አይደለም። አንድ የረሳው ነገር አለ። እሺ 5 ቆጥሮ 2 ያለበትን ላሳያት። ላኢላሃ እሺ አሁን ኢብራሂም እንትን አግናት። አንተ ታብሌቱ ላይ ራይት አግልኝ ስቆጥር። እሺ እሷ ስትነብ ራይት ሰላማዊት ደግሞ ትቆጥራለሽ። አንድ ታያለሽ። የድምሩ አይሻል? ድምሩም እንደምራለን። ቆይ በየታ ሰላማዊት ወይ አለው አሁን ሳነብ ትቆጥራለሽ። እሺ ሳነብ ትቆጥራለሽ። እሺ መጽሐፍ ቅዱስ ነው የማነበው። መጽሐፈ ዜና መዋዕል ቀዳማዊ ነው። እሺ እንደዚህ ይላል። የዘሩባቤል ልጆች ይላል። ሜሱላም አንድ በይ። አንድ እሺ አንድ በይ። እሺ ሐናንያ 2 እህታቸው ሰሎሚት 3 አሹባ 4 ኤሆል 5 እሺ በራኪያ 6 አሳዲያ 7
የውሻ ኤፒሶድ 8 5 ናቸው ይላል። ምን ትያለሽ? ስለዚህ ጸሐፊው ጣቱን ተቆጥሮ እሱን መቁጠር አይችልም። 5 ናቸው ይላል። 8 ቁጥር 5 ናቸው አለ። ያው 5 ናቸው። አንድ 2 3 4 5 6 7 ሂሳብ ይቅር፣ ችግር የለውም። ፊዚክስ ምናምን እንርሳው። ኢብራሂም ጣቱን መጠቀም አይችልም። ጣቱን መጠቀም 1 2 3 4 5 6 7 ብሎ መቁጠር አይችልም። ጣቱ እንኳን አልቀ 30 ብት ጣት አልቆበት ነው ይባላል። 30 እንኳን ያኛውንና ያኛውን ታደርግልናለህ። የድምሩን ያኛውን እሺ፣ የድምሩን ደግሞ እናድርግ። እሺ፣ የድምሩን ደግሞ አንተ ትደምራለህ፣ እኔ አንተ አውጥቻለሁ። እሺ፣ መጽሐፈ እሱም ድረስ በመጽሐፈ ዕዝራ ምዕራፍ 1 አይደለ? አይ ቲንክ እንደዛ መሰለኝ። ላውጣው እኔ ምናልባት እኔ ያገኘዋለሁ ኢንሻአላህ። መጽሐፈ ዕዝራ መሰለኝ። አዎ ትክክል፣ መጽሐፈ ዕዝራ ነው። እሺ አሁን ልንቆጥር ነው። እሺ ሰላማዊት ኢብራሂም እንዳያጨበርብር ተመልከች፣ በደንብ ተመልከች። እንደዚህ ይላል መጽሐፈ ዕዝራ ምዕራፍ 1። እሺ የፋሪስ ንጉሥ ቂሮስ በመዝገቡ ላይ በነበረው በቲጥላ እጅ አወጣቸው፣ ለይሁዳም መስፍን ለሰለባ ሰጣቸው። ቁጥራቸውም ይሄ ነው 30 የወርቅ 30 የወርቅ 1000 የብር ሳህኖች 1000 የብር ሳህኖች ሲደመር 1000 29000 ቢላዎች 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ደካዎች 410 1000 ሌላ ዕቃ ነበሩ። እዚህ ኳልስቱ 1599። እሺ የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይምሩ ተሳስተ ነው አንተ አስተካክል እንዴ። በምንድን ነው የደመርከው አንተ? እስቲ ቆይ ድገም። ምን ቁጥሩ ነው? እኔ ልምታው። እስቲ ቆይ እስቲ አንተ ጋርም ስህተት ይኖራል። እስቲ ልምታው ስጠኝ። አንቺ መቼ ችግር የለም ለኛም እስቲ ቆይ ልምታው። ንገረን አሁን ደግመህ አንብበው። እያየሁ ከኔ ቁጥሮቹን አሳየኝ ለኔ። እሺ ቁጥራቸው ይሄ ነው 30 የወርቅ 30 የወርቅ አንድ እሺ 1000 የብር ሳህኖች 1000 29 ቢላዎች 30 የወርቅ ደካዎች 30 410 ሌላ አይነት የብር ዕቃዎች 410 እሺ 1000 ሌላ ዕቃ ነበሩ ሲደመር 1000 መጨረሻ ላይ እዚህ ኳልስቱ 2499 አይደለ? እዚህ ጋር ስንት ነው አለ? የወርቁና የብሩ ዕቃዎች ሁሉ 5400 ነበሩ ይላል። ይሄ ሰውዬ አሁን እንዴት ነው ሂሳብ እንኳን የአምላክን ቃል ሊጽፍ እንተውና ሂሳብ እራሱ አይችልም። ምንም በለው ቁልቁል መደመር አይችልም። ቁልቁል አይደምረው። ሌላ ጊዜ ቁልቁል ይደመራል እኮ አይደለ? ካልኩሌሽን በፕላስ ወደ ጎን ይቅርና ቁልቁል አይደምረው ወደታች። ሰላማዊት ምን ይሻላል? ስንት ነው ያመጣው? ሰውዬው ጸሐፊ ያመጣው የእግዚአብሔር ቃል ያመጣው ላሳይሽ። የእግዚአብሔር ቃል ያመጣው 5400 ነው ያመጣው የእግዚአብሔር ቃል። እንትን ያመጣው 2499። እዚህ ጋር ደግሞ 5400 አለ። ስቱዲዮ 5400 ምን ተሻለ? እንደው ኢብራሂም እንደው ይሄን ኡዝር እንስጠው፣ በቃ ኡዝር እንስጠው። ማለትም ብዙ ቁጥሮቹ ብዙ ናቸው። በቃ እንደው ከበደ። በዛን ጊዜ ቁልቁል መደመር አልመጣምና በቃ ሂሳብ አይችልም ይባላል። ችግር የለውም በቃ ይቅርም በለው፣ በቃ ይቅር ብየዋለሁ። ግን ጣቱን መጠቀም አይችልም። ጣቱን መጠቀም 8 1 2 3 4 5 6 7 8 ብሎ ቁጥሩ 5 ይላችኋል። ምንም በለው ኢምራን ወንድሜ ምን መሰለህ፣ አሁን እኮ የጣት መቁጠር የአእምሮ ማሰራት ሳይሆን እዚህ ጋር